ልቀቂኝ። መጀመሪያ ምን ልትሆኚ መጣሽ? ቦታሽን ላሳይሻለሁ። ልቀቂኝ እባክሽ። አደይ ልቀቂኝ። ገላታለሽ። ምን ገላታለሽ? እባክሽ ትገያታለሽ። ስንት ሰው ገለሻል እስካሁን? ትንኝ እንዳልተባልክ ሰው ለሁለት ልደበድቡኝ ነው? ጠብቁ፣ አሳያችኋለሁ። እሺ? የምፈራሽ መስሎሽ ነው? አንቺም እናቱም የፈለጋችሁትን ነገር አድርጉ። እኔ ማንንም አልፈራም። እሺ? ኧረ እባክሽ ጠብቂ፣ አሳይሻለሁ። ካንካሳ ደግሞ ሳይቀድምሽ ሂጂ ሩጪ። ምን ትመስላለች? ምንድን ነው የሆንሽው? አየሻት አይደል ማሚ ለሁለት ለዱርዬ ስታስደበድበኝ? ማናት እሷ? አደይ ናታ። መንገድ ላይ ጠብቃ ሁለተኛ ከዴብ ጋር ካየሁሽ እገልሻለሁ ብላ ደበደበችኝ። ለጎረምሳ እኮ ነው ያስደበደበችኝ። አታረገውም። አድርገዋለች ማሚ። እስኪ ጸጉሬ እንዴት እንዳደረገችኝ። እኔ እዚህ በጣም ነው የሰለቸኝ። ለዚህም በቃን። እንኳን ጀመረችው። አጨራረሱን እኔ ያሳያታለሁ፣ አታስቢ። ይኸውልሽ ማሚ ዴብዬ እንድታወሪው እፈልጋለሁ። እኔ ከሱ ጋር ቆንጆ ጊዜ አሳልፋለሁ ብዬ እንጂ የመጣሁት ሊደበደብ አይደለም። ቤሪ ይኸውልሽ እንደ ልጅ የምትሆኚውን ነገር አቁሚ። ከዚህ በኋላ መሰላቸት የሚባል ነገር የለም። እንዴ ማሚ እንደዚህ እየሆንኩ እያየሽኝ። ዴብን ማግባት ትፈልጊያለሽ አትፈልጊ? እፈልጋለሁ እንጂ እሱም ባልፈልግ እዚህ ድረስ ምን ያስመጣኝ? ስለዚህ አሁን ተረጋግተሽ። ዶክተር ከቤሪ ጋር የት ነው የምትተዋወቁት? ቤሪ? አዎ ዳይመንድ አብራችሁ እንደነበራችሁ ነግሮኛል። ምን ትሰራላችሁ? ምንድን ነው ያወራችሁት? እስኪ አደይ ተራኒና እንዴት እንደረከበ እሺ ንገረኝ። ካስታወሽ እኮ አንቺ ነበርሽ የዛን ቀን ዴቭ እና እሱ ወዳሉበት የወሰድሽ። ያ ቀን? አዎ የዛን ቀን። እኔ እኮ ከዛን ቀን በፊት ቤሪን አላውቃትም። ከአንቺ ጋር ስትጋጩ ስላየውኝ ነገሮችን ለማወቅና በዛውም ደግሞ በነገር ለመፍታት ነበር፣ ግን አልቻልኩኝም። ልዩቷ ማይሆን ባህሪን ያላት ልንስማማ አልቻልንም። የምርህን ነው ዶክተር? ያ ቀን ስለኔ እያወራት ነበር እንዴ? አደይ ታዲያ ሌላ ምን ላወራ እችላለሁ? በዚህ ልክ ለኔ የምታስብ አልመሰለኝም ነበር። ባልሆነ ነገር ጥርጥሬ ስላበሳጨው በጣም ይቅርታ። ችግር የለውም አደይ፣ አንዳንድ ጊዜ እንደዚህ ነገሮች ያጋጥማሉ። አዎ ስራ አስፈታው መሰለኝ። አይ አደይ ስራ ጨርሻለሁ። ዛሬ ትንሽ ከባድ ስራ ላይ ነበር የነበርኩት። እኔ ምን ላግዝህ? አሁን አንቺ የምታደርግልኛለሽ መሰለሽ አደይ? ምን ላድርግ? ለ5 ሰዓት ያክል ቀዶ ሕክምና ላይ ነበርኩ። ደርቦኛል፣ ደክሞኛል። እንደምታውቂው ደግሞ እኔ የምትከማከም በቃ ምሳ ትጋብዥኛለሽ። የምርህን? አብረሽኝ መትበይ። በጣም አመሰግናለሁ ዶክተር። እንዴ እኔ ማመስገን ያለብኝ አደይ። አሁን ደህና ነሽ አይደል? አዎ ደህና ለመሆን እየሞከርኩ ነው። በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ይህን ታውቂያለሽ አይደል? አዎ ዶክተር። ላሳስሽ ብዬ ነው አደይ። አሁንም ወደፊትም የመረዳሽ ነገር ካለ ሳትሳቀቂ ቆይ። በጣም አመሰግናለሁ ዶክተር። ግን እንዴት በዚህ ልክ እኔን መረዳቸው? ማለቴ ሁሌም ከፍቶኝ ዞር ስል ሁሌም አጠገብ ያገኛለሁ። ውለታ እንዴት መክፈል እንዳለብኝ አላውቅም ዶክተር። ምንም የሚከፈል የሰጠሁሽ ውለታ እኮ የለውም አደይ። እኔ የምፈልገው አንቺ ደስተኛ ስትሆኚና ፈገግ ስትይ ማለት ነው። በጣም አመሰግናለሁ ዶክተር። ቆይ ምን ትሰሪያለሽ? እኔማ መኪናውን አይቼ ነው የመጣሁት። እኔም እኮ ከዶክተር ጋር ምሳ ልበላ ነው። ምሳ? እኔ ነሽ የምትጋብዘኝ ዶክተር? ለምንድን ነው የምጋብዝሽ? አደይ ለምንድን ነው የጋበዝካት? ጥሩ ስነ ምግባር ስላላት። እስኪ ተመልከች አደይ እና አንቺ እኮ በጣም የተለያያችሁ ሰዎች ናቸው። ለማንኛውም እስኪ ጸባይሽን አይተን እኔና አደይ ተነጋግረን እንጋብዝሻለን። ለእኔ ሲሆን ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 214 ይዣላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ዴቭ በጣም ተናዶ ለእናቱ ተቆጣትና እንደፈረደባትን የልብ ህመሟ ተነስቶ ወጥቃለች ማለት ነው። ቤሪ ደግሞ አይንሽን ማየትም አልፈልግም፣ ከኔና ከእናቴና አጠገብ ማየት አልፈልግም እያለ እየጮሆባት ነበረ ማለት ነው። እዚህ ጋር ደግሞ ቅም አዳይን እንግዲህ የቤሪን መንገድ ላይ አግኝታ እንግዲህ አንቃ ገል እየገደለቻት ነበረ። ነገር ግን ኮኪ ትመጣና ከዛም በኋላ ለቤሪ ከዚህ ሰፈር እንዳላይሽ ሁለተኛ ተጠረጊ፣ አዳይ ፊት እንዳላይሽ፣ አዳይ ስትነኪ ወይም አዳይ የሆነ ነገር ስትያት ከሰማሁ ውርድ ከራሴ እያለች ኮኪ ታስጠነቅቃታለች ማለት ነው። ከዛም በኋላ ኮኪ አዳይን አዳይ አንቺ እኮ ትደበደቢያለሽ እንዴ? የምትደባደቢ አትመስይም ነበረ። አንዳንድ ጊዜ እንኳን ከልክ በላይ ሲሆን አንዳንድ ጊዜ ለግድሽም ትደባደቢያለሽ ትላታለች አዳይ። እኔ ካንቺ እንደዚህም አልጠብቅም ነበረ፣ እንደዚህም አትመስኝም ነበረ። ያው ነገሮቹ ሁሉ ሲገጣጠምብኝ ነው እንጂ እኔ እንደዚህ አይነት ሰው አይደለሁም ነበረ ትላለች አዳይ። ከዛም በኋላ በቃ እሺ አሁን እኔ
ችግር የለውም እሄዳለሁ ስትላት፣ ኧረ እገልሻለሁ ስትል ስለሰማሁማ እንዴት ብቻሽን ትቼሽ ነው የምሄደው? ከዛ ወደ ቤት ላድርስሽ ትላትና ኮኪ ወደ ቤት ስታደርሳት እንግዲህ ለምለምና ባቡሬ አንድ ላይ ነበሩ። ልክ ቤት ውስጥ ሲገቡ ከዛ ለምለም ስታይ እንግዲህ ኮኪ እኔ ልሂድ ብላ ስትል ቆይ እንዴ ምሳ በላለሁ ብለሽ አይደለም እንዴ የመጣሽው? ስለዚህ እንዴት ምሳው ሳትበይ ነው የምትሄጂ? ተቀመጪ እንጂ ትላታለች። አይ እኔ እዚህ አልፈልግም ስትል አደይ ግድ የለም ተቀመጪ ብላ ታስቀምጣትና ከዛም በኋላ አደይ የት ሄደሽ ነበረ? ከዛም በኋላ ያቺ ቤሪ ናት ማን ነው የምትባል አዳኝ ስትገላት ደረስኩላት ምናምን ስትል ኮኩይ እንደዛ ስትል ለምለም የሰማችኋ ለምለም አቤት ሂጄ ዴቭን ካላለቁት ወይም የዴቭ እናትን ምን ፈልጎ ነው እንዴት እንደዚህ አዳይን ሰው የላትም ብሎ ነው እንደዚህ የሚያሰቃዩሽ ብላ ከዛ ልክ ብድግ ብላ ተነስታ እንግዲህ እነሱን እናገራለሁ ብላ ስትሄድ ከዛ ባቡሬ ለምለም ተረጋጊ እንጂ ከዛ አዳይም ደግሞ እኔ ለነሱ አላንስም ችግር የለውም ለሊ እኔ እወጣዋለሁ ስትል አይ አንቺ ምን በወጣሽ እኔ እስኪ ልክልካቸው ንገራቸው ሲልሁም ሰው የለሽም ብሎ አይደለም እንዴ እንደዚህ ሁሉም የመጣ ሁሉም ይጨፍርብሽ ስትል ብላ ከዛ ብድግ ብላ ተነስታ ስትሄድ ባቡሬ ከአንቺ ጋር ካልሄድኩ ብሎ ባቡሬም ይከተላታል ማለት ነው። ከዛ የኮኪ አዳይ ምግብ ታቀርብላትና እየበላች ያለ ማን ነው የሰራው ምግቡ በጣም ይጣፍጣል ያለች አንድ ሁለት ጉርሻ እንደ ጎረሰች ዳይመንድ ስታይ ከርቀት ከዛ ትንትና እንግዲህ ትን እያላት ትሞት ነበረ። አንተ ገለኸኝ ነበረ ኮት የለህም ለምንድን ነው በርታታ ኳኳ ምትገባ እያለችም ኮኪ ስትናገረው ቆይ አንቺ በቃ ሁሉም ቦታ እየተከተልሽኝ ነው እንዴ? እዚህ ቤት ምን አስመጣሽ? አንተ ስለምን መጣህ? ምን ነው ለእህቴ ቤት እንኳን ልገባ ልትከይኪኝ ነው እንዴ? ማን ነው እንደዚህ እያለው እያለ ከዛም በኋላ እንግዲህ ሁለቱም ተናነቁ። ከዛም በኋላ ዳይመንድ ምግቡን አምጥቶ ይበላል። ለኮኪ ከልክሏት እሷን ብድግ ብላ ተነስታ ትታ ትወጣለች። እኔና አንተና ውጭ እንገናኝ የሰው ቤት ላይ እንደዚህ መጮህ የለብንም ብላ ተነሳ ብድግ ብላ ትወጣለች። ዳይመንድ ደግሞ ለአዳይን ቆይ አንተ አዳይ እንዴት ነሽ ብሎ ሲጠይቃት ቆይ አንተ ወንድሜ ነክ ወይስ ምን ነክ? እስካሁን የት ሄደህ ነው አሁን መጥተህ የምጠይቀኝ? በጣም ይቅርታ አድርጊልኝ። አንዴ ዶክተር አንዴ እንደዚህ እያልኩ አንዴ ጂኒ ምናምን እያልኩኝ በዛ ነው እንግዲህ የዘገየሁት። በጣም ይቅርታ አድርጊልኝ አዳይ ይላትና ችግር የለውም እሺ አሁን ቤት ሄደህ ሄለልን አበበ እንዴት እንደሆኑ ጠይቅ እንዴ አንተ እነሱ እንኳን ተውኳቸው ምናምን ትላለች አዳይ። በጣም ጀግና ነሽ እኮ በዚህም ጭንቅ ውስጥ በዚህም እንደዚህም ሆነሽ አንቺ እነሱም ይታይሻል እንዴ? ግድ እኮ ነው እነሱም እኛ ብሎ ነው የመጡ። እኛ ደግሞ ጣልጣል ማድረግ የለብንም ከእነሱ እኛ ትንሽ እንሻላለን። የሰፈሩም የሀገሩም ሁሉም ነገር እናውቃለን። እነሱ ገና አዲስ ናቸው። ስለዚህ አንተ ሄደህ ደህና እንደሆኑና እንዳልሆኑ ሄደህ ማረጋገጥ አለብክ ትለዋለች ማለት ነው። ከዛም በኋላ እንግዲህ ዴቭ ሁሉም ነገር ይነግራታል። እዚህ ጋር ደግሞ ቅምጥል እንግዲህ በጣም አምሮባት ውባ መታለች። እዚህ ጋር ደግሞ ቅምጥል ለኪንጎ እንግዲህ እራት እንዲጋብዛት ያደረገች ከማዘሯ ጋር ቁጭ ብላ ነበረ። ከዛ አንቺ ነሽ እስኪ አሁን ቡና ፊልኝ ኪንጎ እስከሚመጣ ድረስ ትላትና ቅምጥልን ቡና ለማፍላት ሽር ጉድ ያለች ያለ ዳይመንድ ኪንጎ ይመጣና ኪንጎ እንግዲህ አላማረብኝም ስትለው ጊዜ በጣም አምሮብሻል ዛሬ ምን ተገኝቶ ነው ምናምን ሲላት ጊዜ እንግዲህ ዛሬ እንግዲህ ከላይ ነው ምናምን ትለውና ከዛም በኋላ ማዘሯ በቃ አሁን ቡና ከጠጣን በኋላ እናንተ ውጪ ወጣችሁ ፈታ ማለት አለባችሁ፣ እንደዚህ ማምኖባችሁ ቤት መቀመጥ የለባችሁም ትላለች። እንደዛ ስትል ጊዜ ኪንጎ ቅምጥል መች እንደዚህ አይነት ነገር ትወዳለች? መች ጠይቀኸኝ እምቢ ብዬ ካለው ስለዚህ እስኪ አሁን እንውጣ ምናምን ትሉና ይሉና እጅ ከእጅ ተያይዞ ይወጣሉ ማለት ነው። ኪንጎና ቅምጥል ማለት ነው። እዚህ ጋር ደግሞ እንግዲህ ሮማን ለአሹ እንግዲህ አሹ እንደዚህ ማድረግ አልነበረብክም። ስለዚህ ማዘር እንግዲህ እትዬ ከሰሙ አሁን እቺ ልጅ አንተ ስልኳን ሰጠችህና ከዛ በኋላ ለአንተ ሰርቆኛል ብለህ ብታወራ ምን ልትሆን ነበረ? እኔ ለማዘር ለእትዬ ባሰጣችሁ ይሄ ስልክ ዛሬ እኮ ተበልተክ ነበረ። ሮምዬ እኮ እውነትሽ ነው። አንቺ አንዳንድ ጊዜ ራሱ እንኳን ማሰብ አለብኝ ምናምን ይልና ከዛም በኋላ ፍቅር ትመጣና ፍቅር ከመጣች በኋላ ከዛም በኋላ አሹ ዋሽልኝና እኔ ውጪ ልውጣ ትላለች። ከዛ አሹም እኔ መቼም ቢሆን አልዋሽም። አንቺ የዳኔ ፍቅር አናትሽ ላይ ወጥቶ በኋላ እኔ እትዬ ሊቆጡኝ ምን አመጣብኝ? ከዛ ሮማን መጣ ነበረ። አሹ ከዚህ ቤት ካስወጣት እንግዲህ እትዬ ምን እንዳለው ሰምተሃል። ውድ ከራሴ ነው ያለው። ስለዚህ እኔ እትዬ ፍቅር ከዚህ ግቢ ከወጣች አንተ ነህ ከዚህ ቤት የምትባረረው ብሎ ከዛም በኋላ ፍቅርም ተናዳ እናንተ እንግዲህ
ገረድ እንደሆናችሁ ረስታችሁ ነው እንዴ እንደዚህ ብላችሁ እኔ የምታስጠነቅቁኝ? እያለች እንግዲህ ፍቅርም ተናዳ ትወጣለች ማለት ነው። ከዛም በኋላ ወደ ላይ ከወጣች በኋላ አዳይን ወደ ዶክተር ጋር ዳይመንድ ያልሆነ ነገር ነግሯት ነበረ ከቤሪ ጋር አይቼዋለሁ ብላ ከዛ አዳይ ተናዳ ከቤሪ ጋር ምን እንዳለው ብላ ዶክተሩን ለመጠየቅ ወደ ሆስፒታል ሄደች። ወደ ሆስፒታል ከሄደች በኋላ ስትጠይቀው እንግዲህ ዶክተሩን ስትጠይቀው ዶክተር አንተ እኔ ከአንተ እንደዚህ አልጠብቅም ምን አድርጌያለሁ ሲላት ጊዜ ከዛ ከቤሪ ጋር ምንድን ነው ያለህ ስትል ኧረ እኔ ምንም ነገር የለኝም ባለፈ ከአንቺ ጋር በመኪና እንደወረድን ቀን እዛ ቀን ከአንቺ ጋር ስትጣሉ ወደ እኔ መጥታ ገብታ ነው እንጂ ከዛ አይቻት አላውቅም። እዛ ቀን ነው እንዴ ያየሃት? አዎ። አይ በቃ እኔ ዳይመንድ ያልሆነ ነገር ተናግሮኝ ልጠላህ መጥቼ ነበረ በጣም ይቅርታ ምናምን ከዛ ትለውና እሺ ይቅርታሽን ለመቀበል ከፈለግሽ ወደ በጣም እርቦኛል ዛሬ እስከ 5 ሰዓት የሚሆን ሰርጀሪ ላይ ነበርኩኝ ግን አሁን በጣም ደክሞኝ ምሳም አልበላሁም ምንም ነገር አልበላሁም በጣም ደክሞኛል እና ምሳ እንብላ። ውይ ዶክተር እኔ እንኳን በልቻለሁ ስትል በቃ መቼም ቢሆን ይቅርታም አላደርግልሽም ይላታል። ከዛም በኋላ እሺ በቃ እኔ ጋብዝሻለሁ አንቺ ብቻ ከኔ ጋር ሄደሽ መብላት ከአንቺ ጋር መብላት ነው የምፈልገው ይላትና ዶክተር እንግዲህ ከዛ እዛ ሄዶ ምግብ አዞ ከበሉ በኋላ እንግዲህ ሩታ የዶክተሩ መኪና ከውጭ አየችውና ይሄ የዶክተር መኪና አይደለም እያለች እየሮጠች ስትገባ እንግዲህ ከአዳይ ጋር እንዳለ አንድ ላይ ናቸው ነበሩ። ከዛም በኋላ ስትገባ አዳይ አዳይ እዚህ ምን ያደረግሽ ነው? ሩታ አንቺስ እዚህ ምን ያደረግሽ ነው? እኔማ የዶክተር መኪና ከውጭ አይቼ ነበር የገባሁት። አንቺ ምን ታደርጊያለሽ? እኔም ከዶክተሩ ጋር ምሳሌ በላ መጥቼ ነው እንዴ ስትል ጊዜ በኋላ በቃ ዶክተር እናንተ ትቆያላችሁ እኔ ልሂድ ስትል አዳይ ከዛም በኋላ ዶክተሩ አዳይ እኔም ጨርሻለሁ ሂሳብ እንክፈልና እንሄዳለን። ከዛ ሩታ በጣም ተናዳለች። ምን አለ ለአዳይ የሚሰጣትን ቦታ ለእኔም ቢሰጠኝ እያለች ብቻውን ማውራት ጀመረች ማለት ነው። በጣም ተናዳለች። ከዛም በኋላ የምትይዘው የምጨብጠውን ነገር ጠፍቶባት የተቆጣች ትወጣለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።